የመካከለኛው ምስራቅ የፖለቲካ ትኩሳት ወደማይቀለበስ የእሳት አውሎ ንፋስነት ተቀይሯል። የዓለማችን የኢኮኖሚ ደም ስር የሆነው ስትራቴጂካዊው የሆርሙዝ ሰርጥም በከባድ ጭስ ታፍኗል። በዋሽንግተንና በቴህራን መካከል ሲብላላ የቆየው የቃላት ጦርነት ከዲፕሎማሲ ጠረጴዛ ላይ ተነስቶ በድጋሜ በቀጥታ ወደ ለየለት ወታደራዊ ፍጥጫም ተሸጋግሯል። የአሜሪካ የጦር ሰራዊት አፓች ሄሊኮፕተር በውሃ ላይ መውደቋን ተከትሎ አሜሪካ በደቡብ ኢራን ሚናብና ቄሽም ግዛቶች ላይ ያዘነበችው የአየር ጥቃት ቀጠናውን በከባድ የፍንዳታ ድምጾች እያናገው ይገኛል። ይሁን እንጂ የዚህ ጂኦፖለቲካዊ መሬት መንቀጥቀጥ ማዕበል በዚህ ብቻ አላበቃም። ቴህራን የዓለምን 20 በመቶ የነዳጅ አቅርቦት የሚያስተላልፈውንና በዓለማችን እጅግ ወሳኝ የሆነውን የባህር መስመር ሙሉ በሙሉ በመዝጋት ሉላዊ የኢነርጂ ቀውስን እንደ ጠንካራ የጦር መሳሪያ መዛለች እየተባለም ይገኛል። ሁኔታውን ከምንጊዜውም በላይ አሳሳቢና ዘግናኝ ወደሆነ አዲስ የጦርነት ምዕራፍ ያሸጋገረው ደግሞ ኢራን በባህሬን ላይ በሚገኘው የአሜሪካ 5ኛ የጦር ሰፈር ላይ የሰነዘረችው ያልተጠበቀ አጸፋዊ ጥቃት ነው። ይህ ክስተት ቀጠናውን ብቻ ሳይሆን መላውን ዓለም ወደ አውዳሚ መጠነ ሰፊ ጦርነት አፋፍ ላይ ያቆመ የሀያላኑን ትክክለኛ ጡንቻ የሚፈትንና የዓለምን የኢኮኖሚ ገበያ በድንጋጤ ያርበደበደ የታሪክ መታጠፊያ ሆኗል። ከዚህ ውስብስብና አስፈሪ ክስተት ጀርባ ያሉትን አንኳር ጉዳዮች እንደሚከተለው እንፈትሻለን። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በደቡብ ኢራን ግዛቶች ላይ በተከታታይ የተሰሙት ኃይለኛ ፍንዳታዎች ቀጠናውን በከፍተኛ ድንጋጤ ውስጥ ከተውታል። በዓለማችን እጅግ ስትራቴጂካዊ ጠቀሜታ ባለው የሆርሙዝ ሰርጥ የውሃ አካል አቅራቢያ በሚገኙ በርካታ ከተሞች ውስጥ የፍንዳታ ድምጾች እየተሰሙ መሆናቸው ተዘግቧል። ይህንን ተከትሎም በአሜሪካና በኢራን መካከል እጅግ በፍጥነት እያደገ የመጣ ወታደራዊ ፍጥጫና የኃይል እርምጃ መባባስ እየታየበት ይገኛል። በሁለቱም ወገኖች በመሬት ላይ ወታደራዊ እንቅስቃሴዎችና እርምጃዎች እየተወሰዱ መሆናቸውን አረጋግጠዋል። የቅርብ ጊዜ ሪፖርቶች እንደሚያመላክቱት የአዲስ የማጥቃት ማዕበል ሚናብና ቄሽም የተባሉትን አካባቢዎች የመታ ሲሆን በመላው ቀጠናው የአደጋ ጊዜ ማስጠንቀቂያ ሳይረኖች ጩኸትና የፍንዳታ ድምጾች አስተጋብተዋል። የታስኒምና የአይአርቢ የዜና አውታሮች የአካባቢውን ነዋሪዎች ጠቅሰው በርካታ ፍንዳታዎች መከሰታቸውን የዘገቡ ሲሆን ተለቀቁ የተባሉ ተንቀሳቃሽ ምስሎችና የአካባቢው ሪፖርቶች በዓለማችን እጅግ ስሜታዊ በሆነው የውሃ መስመር ላይ የግጭቱ ቀጠና በፍጥነት እየሰፋ መምጣቱን ያመላክታል። የኢራን መንግስታዊ ዜና አውታር እንደገለጸው በስትራቴጂካዊው የሆርሙዝ ሰርጥ አቅራቢያ በምትገኘው ቄሽም 6 የተለያዩ ፍንዳታዎች ተሰምተዋል። ይህንንም የዜና አውታሩ በአካባቢው የነበረው የአሜሪካ የአየርና ሚሳኤል ጥቃት እንቅስቃሴ ውጤት ነው ሲልም ገልጾታል። የኢራኑ መህር የዜና ኤጀንሲ በበኩሉ በደቡባዊ ኢራን ሴሪክ በተባለች ስፍራ የፍንዳታ ድምጾች ማስተጋባታቸውን አረጋግጧል። ይህም ጥቃቱ በተለያዩ በርካታ ቦታዎች ላይ መቀጠሉን የሚያሳይ ተጨማሪ ማረጋገጫም ሆኗል። በተጨማሪም ታስኒም የዜና ኤጀንሲ በሚናብ ከተማ ተደጋጋሚ ጥቃቶች መፈጸማቸውንና በተወሰኑ የቀጠናው ክፍሎች ላይ ከፍተኛ ጉዳት መድረሱን ዘግቧል። ይሁን እንጂ የጉዳቱ መጠን ገና በገለልተኛ አካል ያልተረጋገጠ ሲሆን የሰው ሕይወት መጥፋቱንና መቁሰሉን ዝርዝር መረጃም እስካሁን ግልጽ አልሆነም። ያም ሆኖ የፍንዳታዎቹ ስፋትና መጠን አሁን ላይ እየተካሄደ ስላለው ወታደራዊ ዘመቻ ጥንካሬ አሳሳቢ ጥያቄዎችን አስነስቷል። ከአሜሪካ በኩል ፕሬዚዳንት ዶናልድ ትራምፕ ለኤቢሲ ኒውስ በሰጡት ቃል አሜሪካ አጸፋዊ ምላሽ መስጠት መጀመሯን አስታውቀዋል። ፕሬዚዳንቱ በንግግራቸው እነርሱ አንድ ሄሊኮፕተር መጥተው ጥለዋል፣ እኛም አሁን ምላሽ እየሰጠን ነው። የእኛ ምላሽ በጣም ጠንካራ እጅግ ኃይለኛ መሆን አለበት ብዬ አምናለሁ። አሁን እየተወሰደ ያለው እርምጃም ይሄው ነው ሲሉ ተናግረዋል። ይህ መግለጫ አሜሪካ የወሰደችው የቃላት ጦርነት መባባሱንና በመሬት ላይ እየታየ ካለው ፈጣን ወታደራዊ እርምጃ ጋር የሚመጣጠን መሆኑንም ያሳያል። የአሜሪካ ጦር ማዕከላዊ ሴንትኮም በበኩሉ በኢራን ላይ ራስን የመከላከል ጥቃቶች መክፈቱን አረጋግጧል። ማዕከላዊ ዕዙ ይህንን ዘመቻ ትናንት የአሜሪካ የጦር ሰራዊት አፓች ሄሊኮፕተር መመታቱን ተከትሎ አግባብነት ለሌለው የኢራን ትንኮሳ የተሰጠ ተመጣጣኝ ምላሽ ነው ሲሉ ጠርተውታል። የአሜሪካ ባለስልጣናት ይህ እርምጃ በጥንቃቄ የታሰበበትና የተመጠነ ምላሽ እንዲሆን ታስቦ የተወሰደ መሆኑን ቢያስረግጡም የተጠቁት ኢላማዎች ዝርዝርና የደረሰው የጉዳት መጠን ግን ሙሉ በሙሉ ይፋ አልተደረገም። ዋሽንግተንና ቴህራን ወደ ከፋ የቃላት ጦርነት የገቡት ፕሬዚዳንት ዶናልድ ትራምፕ ኢራን በዓለማችን እጅግ ስሜታዊ በሆነው የውሃ መስመር ላይ የነበረችውን የአሜሪካ የጦር ሄሊኮፕተር መታጥላለች የሚል ከባድ ክስን ካቀረቡ ከጥቂት ሰዓታት በኋላ ነው። የኢራን ምላሽ ግን እጅግ ፈጣንና ሹል ነበር። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በቀጥታ ወደ ዋሽንግተን ያነጣጠረ ይፋዊ መልእክትን አስተላልፈዋል። በማህበራዊ ትስስር ገጻቸው ባሰፈሩት መልእክት እኛ የዲፕሎማሲ ቋንቋን እንመርጣለን፣ ነገር ግን ሌሎች ቋንቋዎችን ይበልጥ አቀላጥፈን እንናገራለን። ቃላችሁን አጥፉ፣ እኛ ደግሞ በተሻለ ሁኔታ ወደምንናገረው ቋንቋ እንቀየራለን። የጫናችሁትን ፈረስ ራሳችሁ ጋልቡት ሲሉ አስጠንቅቀዋል። ይህ ጠንካራ መግለጫ ኢራን አሁን የተፈጠረውን ቀውስ የአሜሪካ ድርጊት ውጤት ነው ብላ እንደምታምንና ማንኛውም ተጨማሪ ወታደራዊ እርምጃ ከባድ መዘዝ እንደሚያስከትል የሚያሳይ ሰፊ ማስጠንቀቂያ ሆኖ ተተርጉሟል። እነዚህ ተከታታይ መግለጫዎች የተሰሙት ፕሬዚዳንት ዶናልድ ትራምፕ ኢራን በሆርሙዝ ሰርጥ ላይ የጠበቃ በረራ
በማድረግ ላይ የነበረችውን የአሜሪካ አፓቼ ሄሊኮፕተር መታጠላለች የሚል መግለጫን ካወጡ በኋላ ነው። ትራምፕ በትሩዝ ሶሻል ገጻቸው ላይ እንደጻፉት በስትራቴጂካዊው የውሃ መስመር ላይ በተካሄደ ዘመቻ ወቅት አንዲት AH-64 አፓቼ ሄሊኮፕተር መውደቋን ከአሜሪካ ጦር መረጃ እንደደረሳቸው ማረጋገጣቸው ይታወሳል። በሄሊኮፕተሯ ውስጥ የነበሩት ሁለት አብራሪዎች በሕይወት መትረፋቸውን የገለጹት ፕሬዝዳንቱ ሰራተኞቹ በተሳካ ሁኔታ ቢድኑም አሜሪካ ለዚህ የኢራን ጥቃት የግድ አጸፋዊ ምላሽ መስጠት አለባት ብለው ነበር። የአሜሪካ ጦር እንዳስታወቀው ከሆነ ሄሊኮፕተሯ በሆርሙዝ ሰርጥ አቅራቢያ ነው የወደቀችው። ሴንትኮም እንደገለጸው ሁለቱ የአውሮፕላን ሰራተኞች አደጋው በተፈጠረበት በ2 ሰዓታት ውስጥ በተሳካ ሁኔታ የተታደጉ ሲሆን አሁን በጥሩ ጤንነት ላይ ይገኛሉ። ይህ እጅግ አስደንጋጭ ወታደራዊ ክስተት የተከሰተው በዓለም ላይ ከፍተኛ የጂኦፖለቲካዊ ውጥረት ባለበት የሆርሙዝ ሰርጥ የውሃ መስመር ላይ ነው። ያልተጠበቀው ልዩ ክስተት ደግሞ በውሃው ላይ የወደቁት ሁለት የአሜሪካ ወታደሮች የታደገው ባህላዊ የጦር መርከብ ሳይሆን በአካባቢው ተሰማርቶ የነበረ የአሜሪካ የባህር ኃይል ሰው አልባ የውሃ ላይ ድሮን መሆኑ ነው። የሰው አልባ የውሃ ላይ ድሮኑ በስትሬቱ ውሃዎች ውስጥ የወደቁትን ወታደሮች ፈልጎ በማግኘት የማዳን ስራውን በተሳካ ሁኔታ ፈጽሟል። የአሜሪካ ባለስልጣናት ወታደሮቹን በ2 ሰዓታት ውስጥ መዳናቸውንና ከአደጋው በኋላ በተረጋጋ የጤና ሁኔታ ላይ እንደሚገኙ አረጋግጠው ይህንኑ ዜና ለሮይተርስ አጋርተዋል። ፕሬዚዳንት ዶናልድ ትራምፕ ወደ ዋሽንግተን ዲሲ ከመመለሳቸው በፊት በኒውዮርክ ጆን ኤፍ ኬኔዲ ዓለም አቀፍ አውሮፕላን ማረፊያ በነበራቸው ቆይታ ሁኔታውን አስመልክቶ ተጨማሪ ማብራሪያን ሰጥተዋል። አብራሪዎቹ ደህና መሆናቸውንና ማንም እንዳልተጎዳ የገለጹት ፕሬዝዳንቱ አደጋውን ስላስከተለው ምክንያት ዝርዝር ዘገባ ይፋ እንደሚደረግ ጠቁመዋል። ትራምፕ በንግግራቸው እጅግ በጣም ጥሩና ጠንካራ ስምምነት ላይ ለመድረስ ተቃርበናል። ቦምብ መጣል ከፈለግን በቀላሉ ማድረግ እንችላለን። ለ2 ወይም 3 ሳምንታት ቦምብ ብንጥል ምንም የሚቀራቸው ነገር አይኖርም። ነገር ግን ቦምብ መጣልን ከተጠቀምን የውሃ መስመሩ ለወራት ዝግ ሆኖ ይቆያል። የቦምብ ጥቃት ብንፈጽም ብዙ ሰዎች ይሞታሉ። ይህ ማድረግ የሚፈልግ ማን ነው? እኔ አልፈልግም። ቦምብ ከመጣል ይልቅ እጅግ በጣም ጠንካራ የሆነ የፊርማ ስምምነት ይኖረናል። አሁን ተግባራዊ የሆነው ማዕቀብ ከቦምብ ጥቃት የበለጠ ጠንካራ መሆኑ ተረጋግጧል። ማዕቀቡ ቦምብ ከመጣል እጅግ የከፋ ተጽዕኖን አምጥቷል። የሆነው የመጀመሪያው ግፊታችንና ማዕቀቡ ተደማምረው ነው። ኢኮኖሚያቸው ክፉኛ ተጎድቷል። እናም ስምምነት ማድረጋቸው አይቀርም ሲሉ ፕሬዝዳንት ትራምፕ ተናግረዋል። አክለውም የፖለቲካውና የወታደራዊ ጨዋታ መቀየሩንና ይበልጥ ሻካራ መሆኑን በመጥቀስ የመሻከር ደግሞ መጥፎ ሳይሆን ጥሩ ነገር መሆኑን አብራርተዋል። ሰዎች አሁን የሚጠብቁት መንገድ ከዚህ በፊት ታይቶ በማይታወቅ መልኩ መቀየሩን ገልጸው አሁን ያለው ጠንካራ አካሄድ ለጨዋታው እጅግ ጠቃሚ መሆኑን አስረግጠዋል። እስካሁን ባለው መረጃ የአፓቼ ሄሊኮፕተሯ በጠላት ተኩስ ሊኖር በሚችል የኢራን እርምጃ በቴክኒክ ብልሽት ወይንስ በሌላ ምክንያት እንደወደቀች በግልጽ የታወቀ ነገር የለም። ትራምፕም ሆነ ማዕከላዊ ዕዙ የአደጋ ከምን እንደመነጨ በእርግጠኝነት ያረጋገጡት ነገር የለም። ሆኖም የምርመራ ሪፖርቱ ይህንን ጉዳይ እንደሚያብራራ ቃል ገብተዋል። ሴንትኮም በይፋዊ መግለጫው ማንንም ተጠያቂ ከማድረግ የተቆጠበ ሲሆን በአደጋው ወቅት በስትሬቱ ውስጥ ምንም አይነት የጠላትነት ግጭት መካሄድ አለመካሄዱን አላረጋገጠም። የሆርሙዝ ሰርጥ በዓለም ላይ ካሉ የባህር ንግድ መስመሮች እጅግ ስትራቴጂካዊና ስሜታዊ የሆነው የውሃ መስመር ነው። ይህ አካባቢ በአሜሪካ ኃይሎች በኢራንና በሌሎች የቀጠናው ተዋናዮች መካከል የሚደረግ ከፍተኛ ወታደራዊ እንቅስቃሴና የጂኦፖለቲካዊ ውጥረት ማዕከል ሆኖ ቆይቷል። ይህ በእንዲህ እንዳለ የዓለማችን እጅግ ወሳኙ የነዳጅ ማስተላለፊያና የደም ስር የሆነው ይህ የውሃ መስመር ሙሉ በሙሉ ዝምታ ውስጥ ገብቷልም ተብሏል። ምንም አይነት የነዳጅ ጫኝ መርከቦችም ሆነ የጭነት መርከቦች በስፍራው የሉም። የንግድ ትራፊክም ሙሉ በሙሉ ቆሟል እየተባለም ይገኛል። የዓለም የነዳጅ አቅርቦት 1/5 የሚያልፈው ይህ ጠባብ የውሃ መስመር በአሁኑ ሰዓት ሙሉ በሙሉ መዘጋቱ ቢነገርም ገለልተኛ አካል ግን አልተረጋገጠም። የኢራን ባለስልጣናት ይህንን የውሃ መስመር አሁን ወታደራዊ ቀጠና መሆኑን አውጀዋል። አሜሪካ ይህንን እርምጃ በፍጹም ተቀባይነት የሌለው ስትል ያወገዘችው ሲሆን የዓለም የኃይል ገበያዎች ደግሞ በ10 ዓመታት ውስጥ ታይቶ ወደማይታወቅ የንግድ መስተጓጎልና ከፍተኛ የዋጋ ንረት አስደንጋጭ ማዕበል ውስጥ ለመግባት ራሳቸውን እያዘጋጁ ነው። የፋርስ የዜና ኤጀንሲ ባወጣው ሪፖርት መሰረት ኢራን የሆርሙዝ ሰርጥን ለሁሉም ዓለም አቀፍ የባህር ጉዞዎች ሙሉ በሙሉ ዘግተዋለች። የዚህ እርምጃ ይፋዊ መግለጫ የወጣው በእስላማዊ ቤታዊ ዘብ የባህር ኃይል ሲሆን ስትራቴጂካዊ የውሃ መስመር ተጨማሪ ማሳወቂያ እስኪወጣ ድረስ የተዘጋ ወታደራዊ ቀጠና አድርጎ አውጆታል። የኢራን ባለስልጣናት ይህንን ውሳኔ የተወሰደው እስራኤልን ባካተተ ወታደራዊ እርምጃና ቴህራን በመቋቋም ዘንግ ላይ የተሰነዘረውን የጥቃት አዝማሚያ ብላ በጠራችው እርምጃ ላይ የተሰጠ አጸፋ መሆኑን ገልጸዋል። አዲሱ እገዳ ማንኛውም የንግድ መርከብ በሰርጡ እንዳያልፍ የሚከለክል ነው። ይህ አዋጅ ከጦርነቱ መጀመሪያ አንስቶ በባህር ላይ ከተከሰቱት ወታደራዊ ውጥረቶች ሁሉ እጅግ የከፋውና አስደንጋጩ ነው። የኢራን ጦር ባለስልጣናት ይህ መዘጋት የኢራንን የባህር ክልል ደህንነት ለማረጋገጥና ከእስራኤል እንዲሁም ደጋፊዎቿ ጋር ግንኙነት ያላቸው መርከቦች እንዳይንቀሳቀሱ ለመከላከል እጅግ አስፈላጊ መሆኑን አስረግጠዋል። ሪፖርቶች እንደሚያመለክቱት ከፍተኛ ቁጥር ያላቸው የአይአርጂሲ የባህር ኃይል ፈጣን ጀልባዎች በቀጠናው ውስጥ ተሰማርተዋል። በተጨማሪም ጸረ መርከብ የሚሳኤል ስርዓቶች በባህር ዳርቻዎች ላይ የተጠመዱ ሲሆን በስትራቴጂካዊው የባህር መስመር ዙሪያ የተስፋፉ የመከላከያና የጥበቃ እርምጃዎች መወሰዳቸውም ተዘግቧል። የዚህ እገዳ ጂኦፖለቲካዊና ኢኮኖሚያዊ ትርጉም በምንም ቃል ሊገለጽ የማይችል ነው። ሳውዲ አረቢያ፣ ኢራቅ፣ ኩዌት፣ ኳታርና የተባበሩት አረብ ኤምሬትስን ጨምሮ በርካታ ዋና ዋና የነዳጅ አምራች ሀገራት ምርቶቻቸውን ወደ ዓለም ገበያ ለማድረስ በዚህ የውሃ መስመር ላይ በእጅጉ ጥገኛ ናቸው። የውሃ መስመሩ ለረዥም ጊዜ
መዘጋት በመላው ዓለም ላይ ከፍተኛ ቀውስና መዘዝን ሊያስከትል ይችላል። የኤነርጂ ነጋዴዎችና የዓለም ገበያዎች ይህንን የቅርብ ጊዜ ክስተት በከፍተኛ ትኩረት እየተከታተሉ ይገኛሉ። በርካታ ትላልቅ የመርከብ ኩባንያዎች መርከቦቻቸው በአፍሪካ ደቡባዊ ጫፍ በሚገኘው ኬፕ ኦፍ ጉድ በኩል በማዞር ላይ እንደሚገኙም አስታውቀዋል። የአማራጭ መስመር የጉዞ ጊዜን፣ የነዳጅ ወጪንና የሎጂስቲክስ ውስብስብነትን በእጅጉ የሚጨምር ቢሆንም ካለው አደጋ አንጻር እንደ አማራጭ ተወስዷል። አሜሪካ ለዚህ የኢራን እርምጃ የሰጠችው ምላሽ እጅግ ፈጣን ነበር። የአሜሪካ ባለስልጣናት የመስመሩን መዘጋት ለዓለም አቀፍ መረጋጋት ቀጥተኛ አደጋ ነው ሲሉ ኮንነውታል። ፕሬዚዳንት ዶናልድ ትራምፕ ሁኔታውን በቅርበት እየተከታተሉ መሆናቸውን በመግለጽ የባህር ላይ ነጻ አሰሳን ለማስከበር ሁሉም አማራጮች በጠረጴዛ ላይ እንዳሉና እንደማይወገዱም አሳስበዋል። ዋሽንግተን የሆርሙዝ ስትሬት ለዓለም አቀፍ ንግድ ሁልጊዜም ክፍት ሆኖ መቆየት እንዳለበት አቋሟን በድጋሚ አንጸባርቃለች። በእስራኤል በኩል የተሰማው ምላሽም በተመሳሳይ የተሳለ ነበር። የእስራኤል ባለስልጣናት ድርጊቱን ኢኮኖሚያዊ ጦርነት ሲሉ የገለጹት ሲሆን ኢራን የዓለምን የኤነርጂ ገበያ እንደ ጦር መሳሪያ እየተጠቀመችበት ነው ሲሉም ከሰዋል። የሁሉ መዘጋትና እገዳ የመጣው በኢራንና በእስራኤል መካከል ያለው ወታደራዊ ልውውጥና ግጭት እያየለ በመጣበት ወቅት ነው። በቅርቡ የተፈጸሙት የሚሳኤል ጥቃቶች፣ የአየር ጥቃቶችና እያደገ የመጣው ቀጠናዊ ውጥረት ሁለቱንም ወገኖች ወደ ቀጥተኛ ጦርነት እያፋጠጣቸው ይገኛል። አሁን ግጭቱ ወታደራዊ ኢላማዎችን ብቻ ሳይሆን የዓለማችንን እጅግ አስፈላጊ የንግድና የኢኮኖሚ የደም ስርን ጭምርም እያጠቃ ይገኛል። የዲፕሎማሲ ጥረቶች በስተጀርባ በስፋት እየተካሄዱ ቢሆንም ዓለም አቀፍ አደራዳሪዎች መረጋጋት እንዲሰፍን እየተማጸኑ ይገኛሉ። በአውሮፓ፣ እስያና በመካከለኛው ምስራቅ ያሉ መንግስታትም የዚህን አስፈሪ ክስተት እድገት በከፍተኛ ስጋትና ትኩረት እየተከታተሉት ይገኛሉ። ነገር ግን የሆርሙዝ ሰርጥ በዚህ እያደገ በመጣው የጂኦፖለቲካዊ አውሎ ንፋስ መሃል ተቀርቅሮ ይገኛል። ይህ እጅግ ጠባብ የሆነው የውሃ መስመር ለመላው ዓለም ሊሸከመው የማይችለውን ከፍተኛ ጫናና መዘዝ አቅፎ የያዘ ነው። ኢራንም አሜሪካ ለፈጸመችው ተከታታይ ጥቃቶች የራሷን የጥቃት አጸፋዊ ምላሽ መጀመሯን አልጀዚራ በይፋ ዘግቧል። የኢራን ከፍተኛ ወታደራዊ ዕዝ እንደገለጸው በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሙን አረጋግጧል። ከተመቱት ቁልፍ ኢላማዎች መካከል በባህሬን የሚገኘው የአሜሪካ 5ኛ የጦር መርከብ ይገኝበታል። የኢራን ጦር ይህንን እርምጃ የአሜሪካ ጥቃቶች ከቀጠሉ ሊወሰድ ከታቀደው እጅግ ሰፊና ወዳሚ ምላሽ አንዱ አካል ብቻ መሆኑን በማስጠንቀቅ ሁኔታውን ወደ ከፋ የጦርነት ደረጃ አሸጋግሮታል። ይህ ክስተት የመካከለኛው ምስራቅን ቀጠና ወደማይቀለበስ መጠነ ሰፊ ጦርነት አፋፍ ላይ ያደረሰው ሲሆን ዓለም አቀፉ ማህበረሰብ ይህንን ፈጣንና አደገኛ የጦርነት እድገት በከፍተኛ ድንጋጤ እየተመለከተው ይገኛል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ